ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በዛሬው መረጃ ለ12ኛ ክፍል ተማሪዎች የትምህርትና የፈተናና ምዘና አገልግሎት በትናንትናው ዕለት ያወጣው አዲስ መረጃ አለ። ስለ 12ኛ ክፍል ፈተናና የፈተናው ቀን መች ሊሆን ይችላል፣ የትኛውን ቻፕተር ማጥናት አለባችሁ፣ የትኛውን የትምህርት ደረጃ ወይም ደግሞ ከስንተኛ ክፍል ያለውን ይሸፍናል ፈተናው የሚለውን ነገር በትናንትናው ዕለት አገልግሎቱ ይፋ አድርጓል ማለት ነው። ተማሪዎችም የ12ኛ ክፍል ተፈታኞች በግልም በሬጉላርም የምትፈተኑ ተማሪዎች ያንን ታሳቢ ባደረገ መልኩ ራሳቸውን ለፈተናው ማዘጋጀት እንደሚኖርባችሁ አገልግሎቱ አሳስቧል ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የዩቲዩብ አልጎሪዝም ደግሞ ትንሽ ጠፋ ስትሉ ፑሽ አያደርግምና ይህን ቪዲዮ ሰብስክራይብ ላይክ በማድረግ ቻናሉን ደግሞ ሰብስክራይብ አድርጉ። ለ12ኛ ክፍል ተፈታኞች በሙሉ እንዲደርስ ደግሞ ሼር አድርጉላቸው። ወደ ዛሬው መረጃ እንግባ። በመጀመሪያ እንግዲህ በርካታ ተማሪዎች ያው አብዛኞቻችሁ ታውቁታላችሁ ቲክቫ ኢትዮጵያ በጣም ከ1.5 እስከ በላይ ሰብስክራይበርስ ወይም ደግሞ የቴሌግራም ተከታታይ ያለው ቻናል ነው እና ለዛ ቻናል ብዙ ተማሪዎች ለ12ኛ ክፍል ፈተና መቼ እንደሚሆን ሲጠይቁ ነበረ። እንግዲህ ቲክቫ ኢትዮጵያም እንግዲህ የፈተና አገልግሎትን ጥያቄ አቅርቦ ነበረ። ለዛም እንግዲህ ስለ 12ኛ ክፍል ቀን ይፋ አድርገውለታል። በርካታ ተማሪዎች 12ኛ ክፍል ብሔራዊ ፈተና መቼ ነው የሚሰጠው የሚል ጥያቄ እያቀረቡ እንደሆነ ቲክቫ ኢትዮጵያ ገልጿል ማለት ነው። ቲክቫ ኢትዮጵያም የተማሪዎችን ጥያቄ ይዞ ምላሽ የጠየቃቸው የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ በቅርቡ ይገለጻል የሚል አጭር ምላሽ ሰጥተዋል። እሸቱ ከበደ እንግዲህ ከዚህ በፊት ማለት ነው እንደተናገሩት በሰኔ ወር ይሰጣል ብለው ነበረ። እሸቱ ከበደ አክለውም ሌሎች የሚሰጡ ተደራራቢ የፈተና አይነቶች ስላሉ ትክክለኛ ጊዜው ገና ባይጸድቅም ሰኔ ውስጥ እንደሚሰጥ በቅርቡ ለቲክቫ ኢትዮጵያ መግለጻቸው የሚታወቅ ነው። እኛም በዩቲዩብ ቻናላችን ይፋ አድርገንላቸዋል። ሌላው እንግዲህ በጉጉት የሚጠበቀው የ12ኛ ክፍል የትኛውን የትምህርት አይነት ይሸፍናል ወይም ደግሞ ከየትኛው ግሬድ የሚለው ነገር አለ። እሱን የምነግራችሁ ይሆናል። የትምህርት ምዘናና ፈተናዎች አገልግሎት በ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚዘጋጅባቸውን የትምህርት አይነቶችና የክፍል ደረጃዎች ይፋ አድርገዋል ማለት ነው። በዚሁ መሰረት አንደኛ ፈተና የሚሰጥባቸው የትምህርት አይነቶች በተፈጥሮ ሳይንስ፣ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪ እና ፊዚክስ ሲሆኑ በማህበራዊ ሳይንስ ደግሞ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ ናቸው ማለት ነው። ሁለተኛው ፈተናው የትምህርት አይነቱ ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን ይሆናል። የዝግጅት አግባቡም 9ኛ ክፍል ላይ የቀድሞውና አዲሱ ስርዓተ ትምህርት የጋራ ይዘት ወይም ደግሞ ኮመን ኮንቴንትስ ላይ ያተኩራል ማለት ነው። እዚህ ጋር ግልጽ ለማድረግ የሆነ ጊዜ አዲሱ ካሪኩለም በሙከራ ደረጃ ሲጀመር ማለት ነው የተወሰኑ ትምህርት ቤቶች ላይ ነበር በኒው ካሪኩለም የተማሩት እና እነዛን ተማሪዎች ለማካተት ነው ከአዲሱም ወይም ደግሞ ከኒው ካሪኩለም እና ከኦልድ ካሪኩለም የተቀላቀለ ኮመን ኮንተንት ተመርጦ የሚዘጋጀው በዛ ምክንያት ነው ማለት ነው። ሌላው ግን ከ10ኛ እስከ 12ኛ ክፍል ያሉት በአዲሱ ስርዓተ ትምህርት ላይ የተመሰረተ ይሆናል። የኢኮኖሚክስ የትምህርት አይነት ግን በአዲሱ ስርዓተ ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያለውን የሚሸፍን ይሆናል ማለት ነው። ስለዚህ እዚህ ጋር ማስተዋል ያለባቸው ለማህበራዊ ሳይንስ ተማሪዎች ማለት ነው ኢኮኖሚክስ የምትፈተኑት ከ10ኛ እስከ 12ኛ ክፍል ያለውን አዲሱ ስርዓተ ትምህርት ነገር ይዛችሁ እንድትቀጥሉ ይሁን ማለት ነው። ስለዚህ ፈተናው በየትምህርት አይነቱ ለሁሉም ይሰጣል ማለት ነው። ስለዚህ እዚህ ጋር አጠር አድርጌ ለመግለጽ ፈተናው በየትምህርት አይነቱ ከ9ኛ እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን ሲሆን እያንዳንዱ ደግሞ ከተማራችሁትና ከቴክስት ቡካቸው የሚዘጋጅ ይሆናል ማለት ነው። ለሶሻል ሳይንስ ተማሪዎች ግን ኢኮኖሚክስ ላይ ማስተዋል ያለባችሁ ከ10ኛ እስከ 12ኛ ክፍል ነው። የ9ኛ ክፍል አይካተትም ማለት ነው። ስለዚህ ይህም ደግሞ በአዲሱ ካሪኩለም ይሆናል ማለት ነው። ያለው መረጃ ይህ ነው ማለት ነው። ስለዚህ ፈተናው በሰኔ ወር ይሰጣል ተብሎ ይጠበቃል። ግን ይህ ነው የሚባል ትክክለኛ ቀን አልተገለጸም። ምክንያቱም ሌሎች የፈተናና ምዘና አገልግሎት የሚያዘጋጃቸው ሌሎች ተደራራቢ ፈተናዎች ስላሉ እነዛን እየታየ የ12ኛ ክፍል የፈተና ጊዜ የሚገለጽ ይሆናል ማለት ነው። ስለዚህ ፕራይቬት ተፈታኞችም የምትዘጋጁት እናንተ ከዚህ በፊት የተፈተናችሁትን ሳይሆን በዚህ ፕሮግራም መሰረት ወይም ደግሞ በእነዚህ የትምህርት አይነቶች መሰረት ዝግጅታችሁን የምታደርጉ ይሆናል ማለት ነው። ይህም ቪዲዮ ለሁሉም 12ኛ ክፍል ተፈታኞች ሼር በማድረግ ቪዲዮ እንዲደርሳቸው ማድረግ ይኖርባችኋል ማለት ነው።